ኪዳነ ምሕረት እናቴ ስለማይነገር ስጦታው ማን ይመስገናል? ለምን ይናገራል ታዲያ? የማይነገር እኮ ነው። እየተናገረ እኮ ነው። ግን ብናገረውም ቃላት ምን ሊሉት አይችሉም፣ ሊገልጹት አይችሉም። ምስጢረ ሥላሴን ምስጢር የሚያሰኘው የመጀመሪያው አንድነትን ከሶስትነት ሶስትነትን ከአንድነት ማስተባበሩ፣ ይህ ከሰው አይምሮ በላይ የሆነ ነገር ነው። ሁለተኛ ምስጢረ ሥላሴ በብሉይ ኪዳን ምስጢር ሆኖ ቆይቷል ለረጅም ዓመታት። እግዚአብሔር አንድም ሶስትም የነበረው ቅድመ ዓለም ነው። በነገራችን በሐዲስ ኪዳን እግዚአብሔር አንድም ሶስትም መሆን የጀመረ እንዳይመስል፣ ቅድመ ዓለም ሳይፈጠር አንድም አንድነቱም ሶስትነቱም አለው። ግን በገሃድ በብሉይ ኪዳን አላስተማረም። በተለይ ለእስራኤላውያን ለነቢያቱ ነግሯቸዋል። እንግዲህ መቼም እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር አንዳች አያደርግም ይላል። ስለዚህ እግዚአብሔር ተናግሯል። አንድነት ሶስትነቱን ገልጦላቸዋል፣ ጽፈውልናል። አሁን ለምስጢረ ሥላሴ የምንጠቅሳቸው ብዙ ጥቅሶች ብሉይ ኪዳን ላይ ነው ያሉት። ግን ለእስራኤላውያን በግልጥ እግዚአብሔር አንድነቱንና ሶስትነቱን አልተናገረም። ለምን አልተናገረም? እሱ አንድም ሶስትም ስላልነበረ ሳይሆን እስራኤላውያን ያንን ትምህርት የሚሸከሙበት ጫንቃ ስላልነበራቸው እያየ ነው። 10ቱ ትእዛዛትንም እኮ የሰጠው ቀስ ብሎ ነው። 10ቱ ትእዛዛት ግብፅ እያሉ አልተሰጣቸው። ለምን? ግብፅ እያሉ ከኔ በቀር ሌላ አምላክ አታምልክ ቢባሉ ስራቸው ግብፅ ውስጥ ነው የሚታዘዙ። ለግብፃውያን ነው፣ በጣም አስቸጋሪ ነው። ጣዖት ቤት ነው የሚውሉት። ከወጡ በኋላ ነው ሕግ የሰጠው እያየ ማለት ነው። መስማት በሚችሉ ማድረግ በሚችሉ መጠን እግዚአብሔር የማትሸከመውን ሕግ አይሰራበትም። እንደዚሁም ምስጢረ ሥላሴ ቀስ ተብሎ በሂደት በምስጢር ቆይቶ ገሃድ እየሆነ የመጣው በሐዲስ ኪዳን ስለሆነ ምስጢር ሊሰኝ ይችላል። የማይመረመር ይህን እንግዲህ በቀጣይ ክፍል በደንብ ምስጢረ ሥላሴ ስንማር ከነ ምክንያቱ እንማረዋል። ምስጢረ ሥላሴ ምስጢር ነው። ሁለተኛ ምስጢረ ሥጋዌ ምስጢር ነው። የክርስቶስ ሰው መሆን ምስጢር ነው። የአምላክ ሰው መሆን ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። ማንን የመምሰል ምስጢር ይልና እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ በስጋ የተገለጠ ይለዋል። በምን የተገለጠ? በስጋ መገለጡ ምንድን ነው? ምስጢር ነው። ስጋዌው ማለት ነው። እግዚአብሔር ሰው መሆኑ ምስጢር ነው። በሌላም ስፍራ አንደኛ ቆሮንቶስ ምዕራፍ 1 ላይ ተሰውሮ የነበረውን ጥበብ በምስጢር እንናገራለን ይላል። ተሰውሮ የነበረው ጥበብ ምንድን ነው? የአምላክ ሰው መሆን ከአጋንንት ተሰውሮ ነበር። ከዚህ ዓለም ገዢዎች ተሰውሮ ነበር። ነቢየ እግዚአብሔር ዳዊትም ሲጸልይ የማይታይ ስውር ጥበብን አስታወቅከኝ። የማይታየው ስውር ጥበብ ምንድን ነው? ምስጢረ ሥጋዌ ሰው መሆንህ ነው። ከሰው አይምሮ በላይ የሆነ ተሰውሮ የነበረው ምስጢር የእግዚአብሔር ምስጢር ተብሎ የጠራው ራሱ ክርስቶስ ነው። ቅዱስ ጳውሎስ በሌላ ስፍራ የእግዚአብሔር ምስጢር ነው እርሱም ክርስቶስ ነው ያለ ራሱ። ሥጋዌው ምስጢር ይባላል፣ ሥላሴ ምስጢር ይባላል። ሶስተኛው ምንድን ነው? ደከማችሁ እንዴ? ምስጢረ ምንድን ነው? ጥምቀትም ምስጢር ነው። ከአይምሮ በላይ የሆነ ነው። ይህንን የምናውቀው የዮሐንስ ወንጌል ምዕራፍ 3 ላይ በሌሊት ሊማር የመጣ ተማሪ ነበር አይደለ? ኒቆዲሞስ ሲመጣ ክርስቶስ ያስተማረው ስለ ጥምቀት ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም አይደለ? አያያትም ነው ያለው። መውረስ እኮ ሌላ ጉዳይ ነው። ያቻትና ብሎ አያያትም ራሱ ማየት ራሱ አይቻልም ሲለው ይህ እንዴት ሊሆን ይችላል? ሰው ድጋሚ ወደ እናቱ ማህፀን ገብቶ ሊወለድ ይችላልን? አለ። ለኒቆዲሞስ የጥምቀት ነገር ምን ሆነበት ማለት ምስጢር ሆነበት። እንዴት ሊሆን ይችላል አለ። ክርስቶስ አብራራለት። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደሚመጣ ወዴትም እንድትሄድ አታውቅም። መንፈስ ቅዱስም እንደዛ ነው፣ በወደደው ላይ ያድራል፣ ልጅነትን ይሰጣል፣ ከየት እንደመጣ ወዴትም እንደሚሄድ አታውቅም ማለቱ ነው። ክርስቶስ ተረጎመለት። ምስጢረ ጥምቀት ምን ማለት እንደሆነ አስረዳው። ሲያስረዳውም አልገባውም። ኒቆዲሞስ ተጠራጠረ። ይህ እንዴት ሊሆን ይችላል አለ። ይህን ጊዜ ክርስቶስ ገሰጸው ይላል። አንተ መምህር ስትሆን ይህን አታውቅም ምን አለ። ግን ኒቆዲሞስን 2 ጊዜ እንዴት ሊሆን ይችላል ያሰኘ ምስጢረ ጥምቀት ነው። ጥምቀት ከሰው አይምሮ በላይ ነው። ምስጢረ ሥጋዌውም እንዴት ሊሆን ይችላል አስብሏል እኮ። እንዴት እሳቱ ከመለኮትና ስጋ እንዴት ተዋህደው እንዴት አልተቃጠለም ስጋ? ይሄ ከአይምሮ በላይ ነው። ልክ ሙሴ እንዴት ጸጳጦሱ ያ ዛፍ ላይ እሳት እየነደደ እንዴት አልተቃጠለም አለ፣ አልተመለሰለት። ምስጢረ ሥጋዌ ምስጢር ነው። ምስጢረ ጥምቀትም እንደዚሁ ምስጢር ነው። ሕፃን ልጅ ሲጠመቅ ውሃ ውስጥ ይገባል። ገብቶ ሲወጣ ሌላ ነገር ሆኖ አይወጣም። ሲገባም ሕፃን ሲወጣም ሕፃን ነው። ግን ገብቶ ሲወጣ የማን ልጅ ሆኖ ይወጣል? የእግዚአብሔር ልጅ ሆኖ። መልኩ አይቀየር ምን አይል፣ ግን
ተለውጦ የእግዚአብሔር ልጅ ሆኖ ዜጋውን ይወጣል። እንዴት? ይሄ ከሰው አይምሮ በላይ ነው። ምስጢረ ቁርባንም ምስጢር ነው። አምላካችን ኢየሱስ ክርስቶስ እንካችሁ ብሉ ይህ ሥጋዬ ነው ይህ ደሜ ነው ብሎ የሰጠን ምስጢረ ቁርባን ምስጢር ነው። ከሰው አይምሮ በላይ ነው። ህብስቱና ወይኑን ይዘው ካህናት ወደ ቤተ መቅደስ ይገባሉ። ስናየው ህብስቱ ህብስት ነው፣ ወይኑም ወይን ነው። ግን በህብስቱ ሥጋውን በወይኑ ደሙን ይሰጠናል። እንዴት ነው የሚለወጠው? መቼ ነው የሚለወጠው? ይህንን የሚያውቀው ማን ነው? እግዚአብሔር ነው። የሚታይ ለውጥ አይደለም፣ ፊዚካል ቼንጅ አይደለም፣ ሚስቲካል ቼንጅ ነው። ምስጢራዊ መለወጥ ነው። ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ ቅዳሴያችን በኃይለ ጥበቡ መንክር ወእጹም ኪኑ በሚያስደንቅ ምስጢሩ ይለውጣቸዋል። በቅጽበት ይለውጣቸዋል። አባላተ ክርስቶስ ይኩኑ የክርስቶስ አካል እንዲሆኑ እነዚያን ህብስቱና ወይኑን ይለውጣቸዋል። በኃይለ ጥበቡ መንክር ወእጹም ኪኑ እሱ በሚያውቀው መንገድ ይለውጣቸዋል። እንዴት ይለወጣል? መቼ ይለወጣል? የሚያውቀው ማን ነው? እግዚአብሔር ነው። ስለዚህ ምስጢረ ጥምቀት ምንድነው? ምስጢረ ቁርባን ምንድነው? ምስጢር ነው። ምን ቀረ? ምስጢረ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ ማስተማር ሲጀምር ምን ብሎ ጀመረ መሰላችሁ? አንድ ምስጢር ነግራችኋለሁ አለ። ምን ነግራችኋለሁ? አንድ ምስጢር ነግራችኋለሁ። ሁላችንም ሞተን አንቀርም፣ ከሞት ምን እንላለን ብሎ ስለ ትንሣኤ ማስተማር ሲጀምር ስንት ምስጢር ነግራችኋለሁ? ምስጢር ነው ትንሣኤ። ትንሣኤ ምስጢር ነው። የፈረሰ የበሰበሰ ሰው እንዴት ነው ከሞት የሚነሳው? አነሳሱ እንዴት ነው? ምን አይነት አካል ነው የሚለብሰው? የሚፈርስ የሚበሰብሰው አካል ጠፍቶ የማይፈርስ የማይበሰብስ አዲስ አካል እንዴት ነው የምንለብሰው? ያኛው ዓለም ምንድን ነው? ይህ የሙታን መነሳት ነገር ከሰው አይምሮ በላይ ነው። ስለዚህ አንድ ምስጢር ነግራቸዋለሁ ያለ። ስለዚህ አምስቱ አዕማደ ምስጢር ብለን የምንጠራቸው እነዚህ ናቸው። እንማራቸዋለን፣ ግን ከሰው አይምሮ ምንድን ናቸው? በላይ ናቸው። ሁለተኛ አዕማድ የሚለውን ደግሞ እንመልከት። አዕማድ ማለት አምድ ምሰሶ ነው። አዕማድ ምሰሶዎች ማለት ነው። እዚህ ጋር የምታየው በግራ በቀኝ መጽሐፍ ቅዱስ ላይ ብዙ ቦታ አዕማድ ሰራ፣ 7 አዕማድ ሰራ፣ 12 አዕማድ ሰራ፣ ቤተ መቅደሱን ሲገነባ የሚል ታገኛላችሁ። ሰዎችም ሆነው አዕማድ የተባሉ አሉ። ቅዱስ ጳውሎስ አዕማድ መስለው የሚታዩ ኬፋና ዮሐንስ ይላል። አዕማድ ተብለው ይጠራሉ። እነሱ ራሳቸው አምድ ተብለው ይጠራሉ። አምድ ማለት ስራው ምንድነው? ምሰሶ ነው። ቤቱን አቁሞ የሚይዝ ነው። አምስቱ አዕማደ ምስጢር ለእኛ ለክርስቲያኖች ለኦርቶዶክሳውያን የሃይማኖታችን መሰረቶች ናቸው። እነዚህም በደንብ ካላወቅ አንዱ አምድ ከፈረሰ ሃይማኖትን ትክዳለህ፣ ትጠራጠራለህ፣ በተጠየቀው ጥያቄ ሁሉ ትበረግጋለህ። ስለዚህ አዕማድ ማለት እኛን አቁመው የሚይዙ ነው። ሁለተኛ አምድ ማለት ሌላ ትርጉሙ በቤተክርስቲያናችን የስነ ጽሕፈት ባለሙያዎች የቁም ጽሕፈት የሚጽፉ እዚህ ጋር የምታየው መጽሐፍ ቅዱስ 4 ተርታ አለው አይደለ? ኮለም አለው አይደለ? 4 አይታያችሁ? ይታያል። መሀል ላይ ነጭ ስፔስ አይታይም? ይታያል። ያ ባዶ ቦታ በጽሁፍ ባለሙያዎች አምድ ተብሎ ይጠራል። ምንድነው ስራው? ፊደሉን ገድቦ ይዛል። ከዛ አያልፍም። ቢቀላቀል ትርጉሙ ይምታታ ነበር ዝም ብለን ብናነበው አይደል? ስለዚህ መሀል ላይ ገድቦ የሚይዘን ነገር አምድ ተብሎ ይጠራል። አምስቱ አዕማደ ምስጢራትም የሰው ልጅ ማሰብ ካለበት በላይ አልፎ የራሱ ፍልስፍና ውስጥ እንዳይገባ ነገረ ሃይማኖትም ገደብ አስይዘው ልክ አስይዘው የሚይዙን ስለሆኑ አምድ ብለን እንጠራቸዋለን። ለምን ምስጢር ተባሉ? አንድ። ሁለተኛ ለምን አዕማድ ተባሉ? አየን። ሶስተኛ ለምን 5 ሆኑ? ከኔ ጋር ናችሁ? ለምን 5 ሆኑ የሚለው እናያለን። ለምን 5 ሆኑ? መጀመሪያ 5 ስለሆኑ ባጭሩ 5 ስለሆኑ ነው 5 የሆኑት። ግን ቤተክርስቲያናችን ቁጥር ስታገኝ ትርጓሜም ትተረጉምበታለች፣ ብዙ ምስጢር ታራቅቅበታለች። አምስቱ አዕማደ ምስጢራት 5 ስለሆኑ ነው 5 ብለን የምንጠራቸው። ግን ቁጥር ሲገኝ ምስጢር ያመጣል። ምስጢር ማለት መራቀቅን ያመጣል። ለምሳሌ 4 ሲገኝ 4ቱ አፍላጋት በዚህ ያሉ፣ በዚህ 4ቱ ወንጌላት አሉ። ወንጌላትን ከ4ቱ ወንዞች ጋር አመሳስላ ቤተክርስቲያን ታስተምራለች። ቁጥር ሲገኝ ያስተረጉማል። 4 ሲገኝ 4ቱ እንደዚህ 4ቱ እንደዚህ። እንደውም አንዱ ሊቅ 4ቱ እንዲህ ብለው ትርጉም ሲበዛባቸው ራሞሌ ጨዋለኛ 4ና እንዳይወስዱብኝ አሉ ማለት ገንዘቤን ማለት ነው። ከተገኘ መተርጎም አይቀርም። አምስቱ አዕማደ ምስጢር ግን በጣም በሚገርም ሁኔታ በብሉይም በሐዲስም ሊያስተረጉም የሚችል አምስትነታቸው ብዙ ትርጉም ያለው ምስጢር አለ።